ሰላም ሰላም ውድ የቲቶር ታይም ቤተሰቦቻችን፣ እንግዲህ ዛሬ በዚህ ፓርት ጀነራል ማቴማቲክስ ፎር ፍሬሽማን ቻፕተር 1 ፓርት 2 የምንመለከት ይሆናል። ጥናታችንም ታውቶሎጂ እንደ ኮንትራዲክሽን የሚለውን ጽንሰ ሀሳብ መሰረት አድርገን የምንመለከት ይሆናል። እንግዲህ በባለፈው ፓርት ለመመልከት እንደሞከር ነው ኮምፓውንድ ፕሮፖዚሽን የምንለው ሁለት እና ከዛ በላይ የሆኑ ፕሮፖዚሽኖች በሎጂካል ኮኔክቲቭ መሰረት ተገናኝተው አዲስ ፕሮፖዚሽንን ይፈጥራሉ እና ይህ አዲስ የሚፈጥረው ፕሮፖዚሽን ኮምፓውንድ ፕሮፖዚሽን ወይንም ደግሞ ኮምፕሌክስ ፕሮፖዚሽን ብለን እንደምንጠራው አይተን ነበር። በዚህ ክፍል ደግሞ እንዴት ይህንን አይነት ፕሮፖዚሽን ማለትም ኮምፕሌክስ ወይንም ደግሞ ኮምፓውንድ ፕሮፖዚሽንን ታውቶሎጂ ነው ወይንም ደግሞ ኮንትራዲክሽን ነው ብለን እንወስናለን የሚለውን በመመልከት እንጀምራለን ማለት ነው ጥናታችንን። እንግዲህ በዲፊኒሽኑ ላይ እንደምትመለከቱት የኮምፓውንድ ፕሮፖዚሽን ኢዝ ኤ ታውቶሎጂ ኢፍ ኢት ኢዝ ኦልዌይስ ትሩ ሪጋርድለስ ኦፍ ዘ ትሩዝ ቫሊዩ ኦፍ ኢትስ ኮምፖነንትስ ፕሮፖዚሽን ይልናል። ይህንንም ሀሳብ ስንመለከት ይላል የሚሰጠን ፕሮፖዚሽን ፒ እና ኒጌሽን ፒ እንበልና የነዚህ ፕሮፖዚሽኖች ምን ሲሆን ነው? ለምሳሌ ትሩ ቢሆን ይህንን ታውቶሎጂ እንላለን። ፎልስ ቢሆን ደግሞ በተቃራኒው ኮንትራዲክሽን የምንለው ይሆናል ማለት ነው። ከታውቶሎጂ በተቃራኒው ኮንትራዲክሽን የሚለው ነገር ምንድን ነው ስንል ኮምፓውንድ ፕሮፖዚሽን ኢዝ ኦልዌይስ ፎልስ ሪጋርድለስ ኦፍ ኢትስ ኮምፖነንትስ ይላል። እዚህ ጋር ደግሞ ሁሉም የሚሰጡን ኮምፖነንቶቹ ፎልስ የሚሆኑ ከሆነ ይህንን አይነት ፕሮፖዚሽን ኮንትራዲክሽን ብለን እንጠራለን ማለት ነው። እዚህ ጋር እንደ ኖት የተቀመጠላችሁ ነገር የፕሮፖዚሽን ዛት ኢዝ ናይዘር ታውቶሎጂ ኤንድ ኮንትራዲክሽን ኢዝ ኮልድ ኤ ኮቲጀንሲ ብሎ ሀሳቡን ይገልጽልናል። ይህም ምን ማለት ነው? በተቃራኒው ግን ትሩ ወይንም ደግሞ ፎልስ መሆን ሳይችል ቀርቶ የተዘበራረቀ ማለትም ትሩ ፎልስ ትሩ አይነት መልክ ያለው የፕሮፖዚሽን ቫሊዩ ወይንም ደግሞ ኮምፖነንቶቹ ያንን መልክ ከያዙ ይህንን አይነት ፕሮፖዚሽን ታውቶሎጂ ወይንም ደግሞ ኮንትራዲክሽን ማለት አንችልም። በተቃራኒው ምን እንላለን እንጂ ኮንቲጀንሲ ብለን እንጠራለን ይላል። እዚህ ጋር ይሄኛውን ምሳሌ ስትመለከቱት ሰፖዝ ፒ ኢዝ ኤኒ ፕሮፖዚሽን ኮንሲደር ዘ ኮምፓውንድ ኮምፖዚሽን ፒ ኦር ኒጌሽን ኦፍ ፒ ኤንድ ፒ ኤንድ ኒጌሽን ኦፍ ፒ የሚለውን ተመልከቱ ይለናል። እዚህ ጋር ግን ልብ ማለት ያለባችሁ ነገር ምንድን ነው? እዚህ ጋር የተሰጠን ፕሮፖዚሽን ያለው አንድ ብቻ ነው። ይሄንንም ፕሮፖዚሽን ፒ ሲል ገልጾታል። ነገር ግን ፕሮፖዚሽን ፒን በሁለት ጊዜ ነው የሰጠን። እንዴት? በተቃራኒ ወይንም ደግሞ ኒጌሽን አድርጎት ሰጥቶናል። ስለዚህ እንደ ሁለት ፕሮፖዚሽን መጠቀም እንችላለን ማለት ነው። እና ይሄኛውን የመጀመሪያውን ስንመለከት እዚህ ጋር ለመግለጽ እንደሞከርኩኝ ሁለት አይነት ፕሮፖዚሽን ቢኖረን እና ይሄኛውን ቫሊዩ ተመልከቱ ይለናል። ይሄኛውን ስንመለከተው ፕሮፖዚሽን ፒያችን የመጀመሪያው ቫሊዩ ወይንም ደግሞ ኮምፖነንት ትሩ ነው፣ ሁለተኛው ኮምፖነንቱ ፎልስ ነው ይለናል። ሌላኛው ደግሞ ኒጌሽን ኦፍ ፒን ስንመለከት የመጀመሪያው ኮምፖነንቱ ፎልስ እንዲሁም ደግሞ ሁለተኛው ኮምፖነንት ትሩ ሆኖ እናገኛለን። ነገር ግን አንድን ፕሮፖዚሽን ታውቶሎጂ ነው ወይንም ደግሞ ኮንትራዲክሽን አሊያም ደግሞ ኮቲጀንሲ ነው ማለት የምንችለው እነዚህን ሳይሆን የምናየው በሎጂካል ኮኔክቲቭ ተያይዞ ኮምፓውንድ መሆን የቻሉትን መሆኑን ልብ ብላችሁ መመልከት ይኖርባችኋል። በዚህም መሰረት ይሄኛውን ስትመለከቱት እዚህ ጋር ምንድን ነው ትሩ ይሆናል ማለት ነው። እንግዲህ በባለፈው ክፍል ለመመልከት እንደሞከር ነው ሁለት ፕሮፖዚሽኖች ትሩ ቫሊዩ ይኖራቸዋል። ማለትም በኦር ሎጂካል ኮኔክቲቭ መሰረት ከተገናኙ የምንለው እነዚህ ሁለቱ ፕሮፖዚሽኖች ትሩ የሚል ቫሊዩ ከሁለት አንዳቸው ትሩ የሚል ቫሊዩ ካላቸው ወይንም ደግሞ ፎልስ እና ፎልስ ካልሆኑ ሁለቱም ማለት ነው
ትሩ ብለን እንገልጻቸዋለን። በዚህ መሰረት ይሄኛውን ስንመለከት ፎልስ ፎልስ ሳይሆን ፎልስ ትሩ ስለሚሆን ትሩ ብለን እንቋጫለን ማለት ነው። በዚህ መሰረት ይሄኛውን የተሰጠንን የመጀመሪያውን ኮምፓውንድ ፕሮፖዚሽን ምን ማለት እንችላለን? ታውቶሎጂ ነው ማለት እንችላለን። ይሄኛውን ሁለተኛውን ደግሞ ስንመለከት ፒ ኤንድ ኔጌሽን ኦፍ ፒ ብሎ ሰጥቶናል። ይሄኛው ስንመለከት ደግሞ መሰረታችን ምንድነው የሚሆነው? ኔጌሽን ኦፍ ፒ እዚህ ጋር እና ኔጌሽን ኦፍ ፒ እና ፒ መሰረት እናደርጋለን። በዚህ መሰረት በኤንድ ጊዜ ደግሞ በባለፈው ክፍል ለመመልከት እንደሞከር ነው ሁለት ፕሮፖዚሽኖች ቢገናኙ ፎልስ መሆን የሚችሉት እንዴት ነው? ትሩና ትሩ መሆን ካልቻሉ ነው። ማለትም ትሩና ትሩ መሆን የሚችሉ ከሆነ ሪዛልታቸው ወይንም ደግሞ በኤንድ ምልክት የሚያያዘው ተያይዘው የሚፈጠረው ኮምፓውንድ ወይንም ደግሞ ኮምፕሌክስ ፕሮፖዚሽናችን ትሩ ቫሊዩ ይኖረዋል ብሎ ሀሳቡን ያነሳል እና እዚህ ጋር ትሩ እና ፎልስ ስለሚል ፎልስ ይኖራል፣ ፎልስ እና ትሩ ስለሚል ፎልስ ይኖራል። ስለዚህ ይሄኛው ኮምፓውንድ ፕሮፖዚሽን ስትመለከቱት ምን አይነት መልክ ይዘዋል? የኮንትራዲክሽን የሆነ ፕሮፖዚሽን መልክ የያዘ ነው ማለት እንችላለን። ሌላኛው ደግሞ ሁለተኛውን ምሳሌ ስትመለከቱት ፎር ኤኒ ፕሮፖዚሽን ፒ ኤንድ ኮንሲደር ዘ ኮምፓውንድ ፕሮፖዚሽን ይሄኛውን ሌት አስ ሜክ ዘ ትሩ ስቴብል ኢን ዘ ስተዲ ዘ ሲቹዌሽን ሁኔታውን ለማጥናት ስንሞክር ምንድነው የሚለን? ይሄኛውን ሀሳብ ግለጹት ወይንም ደግሞ ተመልከቱት ይለናል። እዚህ ጋር መመልከት እንደምትችሉት ሁለት አይነት ፕሮፖዚሽኖች ተሰጥቶናል። ይሄ ጊዜ ምንድነው መፍጠር የምንችለው? አራት አይነት ምን መፍጠር እንችላለን? ፖሲቢሊቲ እንፈጥራለን ማለት ነው። የመጀመሪያው ሁለት የሆነበት ምክንያት ስንመለከት ራሱ የመጀመሪያው ነው ኢንቨርስ ሆኖ የቀረበው እንጂ ሌላ የተያዘው ነገር ስለሌለ ነው። እዚህ ጋር ግን ምንድነው ፕሮፖዚሽን ፒ እና ኪው የሚባሉ ሁለት የተለያዩ ፕሪፖዚሽን ስለተሰጡን ምን አራት አይነት ኮምፖነንቶችን በአንድ ፕሮፖዚሽን ስር እናገኛለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ፕሮፖዚሽን ፒያችንን ስንመለከት ትሩ እንዲሁም ደግሞ ፎልስ የሆነ ኮምፖነንት አለው። በሌላ በኩል ደግሞ ኪው ፕሪፖዚሽናችንን ስንመለከት ትሩ ፎልስ የሆነ ግንባታ ወይንም ደግሞ ኮምፖነንት አለው። ነገር ግን አንድ እዚህ ጋር ልብ ማለት ያለባችሁ ነገር እነዚህ ሁለቱን ኮምፖነንቶች በዚህ ፎርም ብቻ ማስቀመጥ አንችልም። ምክንያቱም ለምሳሌ እችኛዋን ፓርት መጀመሪያ ላይ ወስደናት ይሄኛውንም ፓርት ደግሞ እዚህ ጋር ማምጣት እንችላለን። የተለያየ ቦታ ብናቀርባቸው ግን የምናገኘው ፖሲቢሊቲ እንዳለው እንደዚሁ መሆን እንዳለበት እንድትረዱት ያህል ነው ትሩ ፎልስ የተባለው እንጂ ሌላ ምክንያት አለመኖሩን ልብ ብላችሁ መመልከት ይኖርባቸዋል። በሌላ በኩል ግን ይሄኛውን የተጠየቅነው ጥያቄ ለመመለስ ያህል ምን ማድረግ አለብን? ለሁለት ከፍለን ማየት አለብን። ይሄኛውንም ፓርት ለብቻው እንሰራለን። ይሄኛውንም ፓርት እዚህ ጋር በተቀመጠልን መሰረት በዚህኛው ምልክት እናስተምራቸዋለን። ከዛ ኮንትራዲክሽን ወይንም ደግሞ ታውቶሎጂ አሊያም ደግሞ ኮንቲጀንሲ የሚለውን የምንመለከት ይሆናል። እንግዲህ ይሄኛውን ስንመለከት ኪው ኤንድ ፒ የሚል እናገኛለን እዚህኛው ክፍል ላይ። ስለዚህ እሱን እዚህ ጋር መተን ስንጽፈው ምን ይሆናል? እነዚህ ኪው ኢምፕላይስ ቱ ፒ እንላለን። በኢምፕላይስ ሎጂካል ኮኔክቲቭ ስለተገናኘ ማለት ነው። ይሄኛውን ግን በጥንቃቄ መመልከት ያለባችሁ እንደዚህ አይነት ነገር ሲሰጣችሁ ኪው ቱ ከዚህ ወደዚህ ማድረግ የለባችሁም። መነሳት ያለባችሁ እሱ ከተነሳው ፕሮፖዚሽን ላይ ነው። ያም ማለት እሱ የተነሳው ኪው ኢምፕላይስ ፒ ብሎ ነበረ። ስለዚህ እኛ ምን እንላለን? ከኪው ወደ ፒ እናደርጋለን ማለት ነው። ይሄኛውንም እንደዚሁ ከኪው ወደ ፒ እያደረግ ያለውን ቫሊዩ እንመለከታለን ማለት ነው። ስለዚህ በኢምፕላይስ መሰረት ምንድነው አንድ ፕሮፖዚሽን ኮምፓውንድ ፕሮፖዚሽን ቫሊዩ የእሱ ቫሊዩ ፎልስ መሆን የሚችለው ትሩ ፎልስ ሲሆን ብቻ ነው የሚል በባለፈው ክፍል አይተን ነበርና እዚህ ጋር በቀጥታ የት ትሄዳላችሁ? ትሩ የሚሆንበትን ፓርት ታያላችሁ ማለት ነው በዚህ ጋር። ምክንያቱም እሱ የተነሳው በዚህ በኪው በምትለው ፕሪፖዚሽን ነውና ማለት ነው። ስለዚህ መጀመሪያ ላይ እዚህ ጋር እናገኛለን። ይሄኛውን ስንመለከት
ትሩ ነው። እዚህ ጋርም ያለው ትሩ ነው። ስለዚህ ምን ይሆናል? ትሩ ቫሊዩ ይኖረዋል ማለት ነው። እዚህ ጋር ስትመለከቱት በፎልስ ነው የጀመረው፣ ትሩ ይሆናል። ስለዚህ በኢምፕላይዝ ጊዜ ደግሞ ምንድን ነው? ትሩ ፎልስ ሲሆን ብቻ ነው ብለናል። ስለዚህ ፎልስ ትሩ ሲሆን ደግሞ ምን መሆን ይችላል? ትሩ መሆን ይችላል። እዚህ ጋርም ደግሞ ትሩ ፎልስ ነው። እዚህ ጋር ነው እንግዲህ ፎልስ የሚሆነው ማለት ነው። ሌላኛው ደግሞ እዚህ ጋር ፎልስ ሲሆን እዚህ ጋር ትሩ ይሆናል። ምክንያቱም ትሩ ፎልስ ሲሆን ብቻ በኢምፕላይስ ጊዜ ፎልስ ይሆናል እና ማለት ነው። እነዚህ አሁን ደግሞ ምንድን ነው የምናደርጋቸው? እዚህ ጋር ያሉንን ነገሮች አንድ ላይ እናጣምራቸዋለን በኢምፕላይስ ምልክት ማለት ነው። እና እዚህ ጋር መጀመሪያ ላይ ስንመለከተው ወዴት ነው የምናደርገው የሚለውን ከፒ ወደ እዚህኛው ሰንጠረዥ ክፍል ላይ ነው እሱ ያጣምረው ይሄኛውን ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ ላይ ትሩ በኢምፕላይ ሲገናኝ ምን ይሆናል? ትሩና ትሩ ሲገናኝ ትሩ ይሆናል። ፎልስና ፎልስ ሲገናኝ ትሩ ይሆናል። ምክንያቱም ትሩና ፎልስ ሲሆን ብቻ ነው በኢምፕላይስ ጊዜ ምን የሚሆነው? ፎልስ የሚሆነው ብለን አይተናል። እና እዚህ ጋር ደግሞ ፎልስ እና ትሩ ሲሆን ምንም ችግር የለውም፣ ትሩ ይሆናል። ስለዚህ እዚህ ጋር ያለውን ቫሊዩ አይተን ነው እንግዲህ ይህ የተሰጠን ፕሪፖዚሽን ታውቶሎጂ ነው፣ ኮንትራዲክሽን ነው ወይንም ደግሞ ኮቲጀንሲ ነው ማለት የምንችለው። በዚህም መሰረት እዚህ ጋር ስትመለከቱት ምን አለ? ፖዚቲቭ የሆነ ቫሊዩ ነው ያለው ይህኛው የተሰጠን ጥያቄ። ስለዚህ ታውቶሎጂ ብለን ምን ማለት እንችላለን? መጥራት እንችላለን ማለት ነው። እንግዲህ ይሄኛውን ልብ ማለት ያለባችሁ ነገሮች የተሰጣችሁ ፕሮፖዚሽን ከየት ወዴት እንደሆነ መመልከት እንዳለባችሁ እንማማራለን። የተለያዩ ምሳሌዎችን ደግሞ እናንተ እየጠቀሳችሁ ብትመለከቱ የራሳችሁ የሆነ የአረዳድ መንገድን ትጠቀማላችሁ ማለት ነው። እንግዲህ በዚህ ክፍል ደግሞ ምን እንመለከታለን? ሪማርክ ብሏት የገለጻትን ስንመለከት ኢን ኤ ትሩ ስቴብል ኢፍ ኤ ፕሮፖዚሽን ኢዝ ኤ ታውቶሎጂ ዘን ኤቭሪ ላይን ኢን ኢትስ ኮለመን ሃዝ ቲ ወይንም ደግሞ ትሩ አስ ኢትስ ኢንትሪ ኢፍ ኤ ፕሮፖዚሽን ኢዝ ኤ ኮንትራዲክሽን ኤቭሪ ላይን ኢን ኢትስ ኮለመን ሃዝ ፎልስ ኤንድ ኢትስ ኤንትሪ ይላል። ይሄ ማለት ነው ከላይ ወደ ታች የተደረደረበትን መንገድ ስንመለከት ምን እንረዳለን? እዚህ ጋር ለምሳሌ ያህል ይህቺኛዋን ስንመለከት ኮለመን ተብለው ይጠራሉ። እነዚህ ከወደ ታች ስንመለከታቸው ማለት ነው። ይህም ትሩ መሆኑ ሲችል ምን እንላለን? ታውቶሎጂ ማለት እንችላለን። በተቃራኒ ፎልስ ሲሆን ደግሞ ታውቶሎጂ ብለን እንጠራለን የሚል ሀሳብ አለው። ሁለተኛውን ስንመለከት ደግሞ ቱ ኮምፓውንድ ፕሮፖዚሽን ኢን ኪው አር ኢኩቫለንት ኢፍ ኤንድ ኦንሊ ኢፍ ፒ ባይ ኢምፕላይስ ኪው ኢዝ ኤ ታውቶሎጂ። ሁለት የተለያዩ ኮምፓውንድ ፕሮፖዚሽኖች እኩል ናቸው ማለት የምንችለው በባይ ኢምፕላይስ ቫሊዩዋቸው ተገናኝቶ ማለትም ሎጂካል ኮኔክቲቭ ተገናኝቶ የሚኖራቸው ቫሊዩ ታውቶሎጂ ሲሆን እኩል ነው ብለን እንወስናለን ማለት ነው። የተቃራኒ ሲሆን ደግሞ ፎልስ በማለት እንጠራቸዋለን።